ሰላም ሰላም ውዶች፣ ዛሬ በአዲስ ነገር ነው የመጣሁት። በጣም በአዲስ ነገር። እሱ ምንድነው አዲስ ነገሩ? ስለ አብርሽና ስለ ቤተሰቦቹ ነው። እኔ በጣም የገረመኝ ነገር፣ በጣም ለጭንቅላቴ ጥያቄ የሆነብኝ ነገር ነው የምነግራችሁ ውዶቼ። ይህንን ቤት ስትገቡ ላይክ እና ሰብስክራይብ እንዳትረሱ፣ የደውሉን ምልክቷን መጫን እንዳትረሱ። ምክንያቱም እኔ ወደ እናንተ ስለቅ እኔ ቪዲዮ ስለቅ ወደ እናንተ ቶሎ ከች እንድልላችሁ ነው። ከዛ በተጨማሪ ደግሞ ለምታበረታቱኝ ቪዲዮን ለምታዩልኝ ሁሉ እጅግ በጣም አመሰግናለሁ። ለማታዩ ደግሞ ገና ያልደረሳችሁ ደግሞ ሰብስክራይብ እና ላይክ በማድረግ እና የደውል ምልክቷን በመጫን አበረታቱኝ ብዬ በአክብሮት እጠይቃችኋለሁ ውዶቼ። በጣም ነው የማመሰግነው ለምታደርጉትን ለምትሉኝ ነገር እጅግ በጣም አድርጌ አመሰግናችኋለሁ። ከዛ በተጨማሪ ደግሞ ምንድን ነው የምላቸው ስለነ አብርሽ ቤቶች እኔ ማርያምን ነው የምላቸው። እውነቱን ነው የምናገረው። እዚህ ቪዲዮ ላይ እዚህ ዩቱብ ላይ ምንም ውሸት የማውራው ነገር የለም። እውነት የተሰማኝ ከልቤ የተሰማኝ ነው የማወራው። በእርግጥ በአሁኑ ጊዜ ውሸት ነው እንጂ እውነትን የሚያወራን ሰው ማንም አይፈልግም። ነገር ግን እኔ ከእውነታው መቼም አልወጣም። ገባችሁ አይደለ? አብርሽ ትላንትና ምንድን ነው የነበረው? ፍቅርተ እምቢ ብላ አባትየውን ስልከው ቤተሰቦቿ እምቢ አሉ አለ። ከዛ በኋላ ወደ ሩታ ሄደ። ሳይሆን ወደ ሩታ ሳይሄድ በፊት አብርሽ ምን እንደሚመስል እዩት። አሁን ታፔላ ላይ ሳስቀምጥ ማለት ነው። እና የሰው ልጅ ከሰራ አብርሽን አይታችሁ ራሳችሁን ይዩት። ገባችሁ? ዛሬ የድሮን አብርሽን ፎቶ ምለቀው እንድትማሩ ነው እናንተ እንጂ እሱ ለምን እንደዚህ ተቀየረ ብዬ ሳይሆን የምነግራችሁ እናንተ በሱ ቦታ ሆናችሁ እራሳችሁን እንድትጠይቁ ነው። እሺ እህቶቼም እንዲሁም ቤተሰቦቼ፣ ያም ምንድን ነው እና የሰው ልጅ ከሰራ ተክቶ ከሰራ ይለወጣል። የማይለወጥ ነገር የለም። በአብርሽ ማየት ትችላላችሁ። ትላንትና እስከነ ቤተሰቦቹ ምን እንደሚመስሉ እዩት። አሁን ምንድን ነው የሚያክሉት? እንደ በቀደም ሽምግልና ላይ እኮ አባትየው በጣም እግራችሁን ራሱ ማንሳት አቅቷቸዋል። ልብ ብላችሁ አይታችሁ ከሆነ ማለት ነው። በጣም ነው ጥያቄ የሆነብኝ። ይሄ ሁሉ ከምንድን ነው? ከዩቱብ የመጣ ብር ነው። ሌላ ምንም ነገር ኖሯችሁ አይደለም። ምንድን ነው ዩቱብ ይከፍላል። ለሁሉም ነው ቤት ውስጥ የሚከፍለው። እኔ ቀንቻ አይደለም ቀንተሽ ነው ምናምን ልትሉ ትችላላችሁ። ቀንቻ አይደለም፣ ስለ እውነት ማለት ነው። ሁሉም የየራሱን እድል አለን። ነገር ግን እኛም መስራት እንችላለን። እነሱ የደረሱበትን እኛም መድረስ እንችላለን። እናንተ ደግሞ ተከታዮቼ ምንድን ነው የምላችሁ የጠገቡትን አሁን ለምሳሌ አታበረታቱ ሳይሆን እኛ ላይም ፎከስ አድርጉልን ነው እያልኩኝ ያለሁት። ለእኛም እስቲ እንስራበት። ሁሉም ወደ አንድ አሁን ለምሳሌ የእነሱ ብቻ ነው የምታበረታቱን። ገባችሁ? እነዚህ እኛ አዲስ ጀማሪ ዩቱቦች ማንም ዞር ብሎ አያየንም። እና ለምንድን ነው ማንታየው? ለምንድን ነው አራር ላይ እንዲወጣ ማታደርጉት? ለምንድን ነው ማታዩት? ባታዩት ቁጭ ብላችሁ ባታዳምጡት እንኳን በተለይ የሜዳም ቅመሞች፣ እኔም የሜዳም ቅመም ነኝ። በተለይ የሜዳም ቅመሞች ከፍታችሁ ተውት። በቃ ከፍታችሁ ተውት። ማስታወቂያውን ብቻ ይሁንና ከፍታችሁ ተውት ነው እያልኩኛ ነው። ያ ለምንድን ነው? ጥቅም አለው ለኛ ማለት ነው። ገባችሁ አይደለ? እና በነ አብርሽ ቤት ያየሁት ነገር ምንድን ነው? በፊት ዝቅ ብሎ ሲሰሩ ስልኩ እንኳን በስርዓት አልነበራቸውም። ልብ ብላችሁ የበፊታቸውን ቪዲዮቸውን ብታዩ ከስር እስከ ስር ከላይ እስከ ስር ነው ያየሁት በአብርሽ ዩቱብ ውስጥ ገብቼ ማለት ነው። እና አሁን ያለበትን ደረጃ አዩት። ብር ሲመጣ ግን አያችሁት? ፍቅር ጠፋ። ሴት መቀያየር ሆነ ስራው። ገባችሁ አይደለ? ግን እሱ የበለጠ ጎበዝ በሆነው ከዛች ከአንድ ሴት ላይ ብሯን ያገኛትን እያስቀመጠ በስርዓት ከቤተሰቦቹ ጋር ፍቅር ሆኖ ከልጅ እናት ጋር ፍቅር ሆኖ ቢኖር የትና የት ይደርሳል። ነገር ግን አሁንም በቂ ያለው እንደዚህም እያደረገ በቂ ያለው። ገባችሁ? እናንተ ደግሞ የሜዳም ቅመሞች ለነሱ ብር እንዳትልኩ። እናንተ የሜዳም ቅመሞች ለነሱ ብር እንዳትልኩ። እና ምን አንቺ ብር ለነሱ እንደዚህ አድርግልኝ 5,000 ኬቤ ገብተሻል 6,000 ምን አስጨነቀሽ አንቺ? እሱ እኮ ብር ነው የሚቆጥርበት። ዶራን ነው እንዳንቺ መሰለሽ? እንደ አንቺ ወር ጠብቀሽ ላብሽን በዚህ በሙቀት የተቀቀልሽውን ብር ለሱ ስትልኪ እንደው ትንሽ እንኳን እንትን አይልሽም? እረፉ እህቶቼ እረፉ። እናንተ እኮ እኛ እኮ የምንታወቀው እነዚህ በጎች ነው የምንባለው እኛ። የሄርሜላ በጎች፣ የሩታ በጎች፣ የአብርሽ በጎች እየተባለን ነው እኛም እየተወራ ነው። ገባችሁ አይደለ? የእኛ ቅጽል ስም ወጥቶልናል። ምክንያቱም በግ ስለሆነን ማለት ነው። አንዳንድ በጎች ናቸው ያሉት የምንተሳደቡ የሜዳም ቅመሞች ማለት ነው። እና
እንስራ ነው እያልኩኛል። የአብርሽን እንትን አይቼ ነው በጣም እኔ ትንግርት የሆነብኝ። ያ ሰውዬ ነው አሁን ፀጉሩን መኪናውን ምኑ እያቀያየረ ያለው። የሰው ልጅ ከሰራ የማይለወጥ ነገር የለም። ከተለወጠ በኋላ ግን የድሮ ማንነታችን ይረሳል። ያ መረሳት የለበትም፣ በፍጹም መረሳት የለበትም። የድሮ ማንነትሽ መረሳት የለበትም። ያሳለፍሽበትን ህይወት ወጣ ውረዶችሽን ሁሉንም መረሳት የለበትም። እሱ ግን ጭራሽ ረስቶታል። የድሮ ያለፈውን ታሪክ እርስት አድርጎ ቀብሮ አሁን ስራው ሴት ማሳደድ ሆኗል። ሴት ያ ትርጉም ሊሰጠው አይሰጥም። ምንም ደስታ አይፈጥርም። ጭንቀት ነው የባሰ ጭንቀት ነው እንጂ የሚፈጥረው ምንም ደስታ አይኖርም ይመስለኛል። ሴትን የሚያቀያይረው ለምንድን ነው? ፍቅርታ ቤት ሽማግሌ ተልኮ ፍቅርታ ቤተሰቦች እምቢ አሉ። ያንን በሴት ሊበቀለው ነው። ሴትን ሊበቀል ነው እንደዚህ የሚያደርገው። እውነቴን ነው የምላችሁ። ቪዲዮ ላይ አይቼ እነ ፍቅርታ ቤት ሄዱና አባትየውና ዘመድ የሆነ ጎረቤት ዘመድ ጨምሮ ሲሄድ እነ ፍቅርታ ቤት አይ አንሰጠውም፣ ልጃችን አንሰጥም፣ እሷም እምቢ ብላለች ብሎ አይሆንም ብሎ ዘጉት። ያንን እየተበቀለ ነው እሱ። ምክንያቱም ያን ሰዓት ቢኖረኝ ኖሮ ትመጣ ነበር፣ ያን ሰዓት እንዲህ ይሆን ነበር ብሎ እንትን እያለ ነበረ። አሁን ለዛ ነው ሴቶቹን እየተበቀለ ነው እንጂ ሴት እየጠቀመ አይደለም። እሱም የምትከተለው ሴት ራሱ ጭንቅላት የላትም ከሱ ጋር። በእርግጥ ብልጦች ናቸው። ሴት በአሁን ጊዜ በጣም ብልጥ ነው። ዩቱባን ልታሳድግ ነው። ዩቱባ ላይ ታዋቂ ትሆናለች። ከዛ በኋላ ቶሎ ሞኔታይዝን ይሆንላታል። እኛ እዚህ አፈር ድሜ በርተን ጉሮሯችን ደርቆ እንኳን ሞኔታይዝን 300 እንኳን አልገባንም። እና ይቅርታ እና እንደዛ ነው የምላችሁ እህቶቼ፣ በርቱና ስሩ። የሰው ልጅ ከሰራ የሰራበትን ዋጋውን ያገኛል። እንደሚያገኝ ደግሞ እርግጠኛ ነኝ። እሺ እህቶቼ፣ በተረፈ ሰላም ሁኑልኝ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። እዩት፣ ቪዲዮን ላይክ አድርጉልኝ። እሺ፣ ወዳችኋለሁ።